የሽግግር መንግስት እንዲቋቋም ፍላጎት የነበራቸው ኃይሎች ነበሩ ለተባለው የሽግግር መንግስት እንዲቋቋም የነበረው ሀሳብ አብዛኛው ሀገር በቀል አይደለም። አዎ ቀድሞ እኛን የሚያናግሩን ስለነበረ ሀገር በቀል ሀሳብ አይደለም። ነገር ግን እኛ ሁሉ ጊዜ ሰመር የሰማናቸውን ጉዳዮች የኛ አድርገን ሀሳብ አድርገን የማምጣት ልምድ ስላለን ነው እንጂ ብዙ ሰዎች የውጭ ሰዎች እንደዚህ አይነት ሀሳብ ያነሱ ነበር፣ በጽሁፍም ያካፈሉን ነበሩ። ክቡር ጠቅላይ ሚኒስትር የሽግግር መንግስት ምስረታን ጉዳይ መንግስቶት ያልተቀበለው ከውጭ የመጣ በመሆኑ ነው ወይስ ሀሳቡ ለኢትዮጵያ ስለማያስፈልግ ነው? የሽግግር መንግስት በኢትዮጵያ ማለት ለምሳሌ የኢትዮጵያ ህገ መንግስት ዛሬውኑ ይቀደድ አላስፈላጊ ስለሆነ የኢትዮጵያ ህገ መንግስት በፍጹም መነካት የለበትም፣ እንዳለ እንደ ሐውልት መቀመጥ አለበት። እንዲነካ እንዲታረም አንፈልግም። የለም ይሄ ጉዳይ የሰዎች ሀሳብ ነው፣ በጊዜ ብዛት እየመረመርን እየፈተሽን ለሀገር በሚበጅ መንገድ እያረምን መሄድ እንችላለን የሚሉ ሶስት በተለያየ ጽንፍ ውስጥ ያሉ ኃይሎች አሉ። እነዚህ ነው በጋራ መንግስት ይሆኑ እያልን ያለ ነው። እንደዚህ አይነት ኤክስትሪም ተውት በሚኖርበት ሰዓትና ኢትዮጵያ አሁን ባለችበት ሁኔታ ውስጥ ስራ ልሰራ አትችልም። እንኳን እንደነዚህ አይነት ጽንፍ የያዙ አስተሳሰቦች ይቅርና እኛ በአንድ ላይ ለውጥ ብለን የመጣን ኃይሎችን ብንሆን በብዙ እንፈተናለን። የውጭ ጫናው አለ፣ የጂኦፖለቲክሱ አለ። አጠቃላይ ሀገራችን ባለችበት ሁኔታ ውስጥ ትክክለኛው የሽግግር መንግስት ሂደት ምርጫ ነው። ምርጫውን ዲሞክራሲያዊ ማድረግ ነው። ከዚያ ምርጫው ላይ የተሳተፉ ኃይሎች አሸንፎ ወንበር ስለያዙ ብቻ ሳይሆን በህዝብ ያላቸውን ድምጽም ታሳቢ ያደረጉ ስራዎች ሊሰራ ትችላለን። ኢትዮጵያ ውስጥ 100 ምናምን ፓርቲ ነው ያለው። ይሄ ፓርቲ የቤተሰብ ይሁን የሰፈር ይሁን የዘር ይሁን የሃይማኖት ይሁን ምንም ማረጋገጫ የለውም፣ ፓርቲ ነው። ነገር ግን ለውድድር ቀርቦ አንዳንዱ 10 ሲት 20 ሲት 50 ሲት ያሸንፋል። አንዳንዱ የተሟላ ሲት እንኳን ባያሸንፍ በብዙ ሺህ የሚቆጠር ደጋፊ ይኖረዋል። እነዚህን ታሳቢ እያደረግ ይህ አስተሳሰብ ከኋላ ደጋፊ ስላለው ከነዚህ ኃይሎች ጋር እየመከር አገር ብንመራ የሚል ሀሳብ ለመያዝም የህዝብ ቀጥታ ተሳትፎን ይጠይቃል እንጂ ተሰብስበው እኛ ፓርቲ ነን ስላሉ ብቻ እነሱን ሰብስበህ የሽግግር መንግስት የሚል ኢትዮጵያ ውስጥ ብናስበውም አናሳካው። አልተሳካም። ብዙ ሀገራት እንዳልተሳካው እኛ ጋርም አይሳካም። በዚያ ምክንያት ነው አይጠቅመንም። የሚጠቅመን በምርጫ ህዝብ የሚፈቅደውን የሚፈልገውን መንግስት ቢመርጥ ይሻላል የሚል ሀሳብ በተደጋጋሚ እኛ የምናራምደው። ኢትዮጵያውያን በዲሞክራሲያዊና በታማኒ ምርጫ የሚመረጥ መንግስት ይፈልጋሉ። በዲሞክራሲያዊና በፍትሃዊ ምርጫ ስልጣንን የሚያሸጋግር ወይም ደግሞ የሚሰጥ ፓርቲም ይፈልጋሉ። ኢትዮጵያውያን የፈለጉትን ቢመርጡ የእርሶ የሚመሩት ፓርቲ ውሳኔያቸውን ለመቀበል ምን ያህል ዝግጁ ነው? የኛ ዋነኛ ፍላጎት ኢትዮጵያን አሸናፊ ማድረግ ነው። ኢትዮጵያ አሸናፊ የምትሆነው በመረጠችው የተሻለ ሀሳብ፣ የተሻለ ልምድ፣ የተሻለ ብቃት እና ኢትዮጵያን አንድ አድርጎ ሊያሻግር ይችላል ብለው የኢትዮጵያ ህዝብ ያመነበት ፓርቲ መመረጡና መምራቱ የትግላችን ውጤትና ፍሬ ነው። ያ ማለት የግድ ብልጽግና ማለት አይደለም። ብልጽግናም ካሸነፈ በታማኝነት ማገልገል አለበት። ብልጽግናም ባያሸንፍና ሌላ ፓርቲ ቢያሸንፍ ለዛ ላሸነፈው ፓርቲ እኛ ወደን ፈቅደን አመስግነን መስጠትን የትግላችን አካልና ድል አድርገን ነው የምንቆጥረው። ምክንያቱም አንድ ሰው እንቁላል ፍርፍር ሊበላ ከፈለገ መጀመሪያ ማድረግ ያለበት እንቁላሉ መስበር ነው። እንቁላሎች ሳይሰበሩ እንቁላል ፍርፍርን መብላት ማሰብ አይቻልም። ዴሞክራሲያዊ ምርጫን ኢትዮጵያ ውስጥ ማምጣት ግብ አድርገህ ተነስተህ ስትሸነፍ የማትሰጥ ከሆነ ዴሞክራሲያዊ ምርጫ የሚባል ህልምና ፍላጎት በውስጥ የለም ማለት ነው። አንድ ሰው ቤት ልገንባ ብሎ ተነስቶ ድንጋይ አልፈልጥም፣ አፈርን ከጭድ ጋር አላገናኝም፣ አላቦካም ቢል ቤት ሊገነባ አይችልም። እነዛ ጉዳዮች ቤት ለመገንባት በጣም አስፈላጊ መሰረታዊ ነገሮች ናቸው። ለኛም ማንም ያሸንፍ ማን ህዝብ ለመረጠው ለፈለገው ለፈቀደው ስልጣን አሳልፎ መስጠት በራሱ የትግላችን ውጤትና ኢትዮጵያን አሸናፊ የሚያደርግ መሆኑን ስለምናምን ካለምንም ጥርጥር ህዝብ ከመረጠን በታማኝነት በትጋት ኢትዮጵያን አንድ አድርገን አበልጽገን ለመፍጠር እናገለግላለን። ያ ሀሳብ ትክክል አይደለም፣ የላቀ ሀሳብ አለኝ፣ ከዚህ የተሻለ ሀሳብ መመርጠው አለኝ ደግሞ ህዝባችን ካለ ካለምንም ጥርጥር እናስረክባለን። በዚህ ምንም
ወደ ኋላ የምንልበት ሀሳብ አይደለም። ኢትዮጵያ ውስጥ በምርጫ ወቅት ያለው አንዱ ችግር ፓርቲና መንግስት የተቀላቀሉ በመሆናቸው ምክንያት በምርጫ ጊዜ የመንግስትን ንብረት የመንግስትን ሀብት ተጠቅሞ የፓርቲውን ስራ መስራት ነው። በሌላ በኩል ደግሞ ፓርቲና መንግስት ድርብ ኃላፊነት ይኖርበታል በምርጫ ውስጥ። ይህንን አጣጥሞ ከመሄድ አንጻር ኢትዮጵያ ከነበረችበት ችግር የሚያላቅቅ ምን መንገድ ተከትላችኋል? ምን ስራ ሰርታችኋል? ድርብ ኃላፊነትን በአግባቡ ከመወጣት አንጻር። ድርብ ኃላፊነት ፓርቲያችን አለው ስንል በአንድ በኩል መንግስት ነው፣ በሌላ በኩል ደግሞ ይፎካከር ነው። እኛ ከብዙ ሀገራት ጋር ባለን ንግግር ውስጥ የተሻለ አቅም ያላቸው ጉልበት ያላቸው ሀገራት ጋር የማያግባባን ሚዛኑም የነሱ መዛኙም እነሱ ስለሆኑ ነው። እኛ ሱቅ ቤት ሄደን 1 ኪሎ ስኳር ምንገዛው ምንተማመነው የሚሸጥልንን ባለሱቅ ሳይሆን ሚዛኑን ነው። ሚዛኑ በሱም በእኛም አልተሰራም። ሌላ ገለልተኛ ወገን የሰራው ሚዛን ስለሆነ በዚህ ሚዛን ያለ የመስፈሪያ ስርዓት ለሁለታችንም ፌር ነው ብለን ነው 1 ኪሎ ብለን የምንገዛው። ነገር ግን የምናውቀውን ስርዓት ያለው ሚዛን መሆኑ ቀርቶ ያ ሰው በራሱ መመዘኛ ቆንጠር አድርጎ ይሄ 1 ኪሎ ነው ቢለን ልናምነው አንችልም። ይህ የዘንድሮ ምርጫ ሂደት እስካሁን ከነበረው የተሻለ ነው የተሻለ የሚለውን እንግዲህ ዜጎች አንተን ጨምሮ ሚዛናችን ህዝብ ነው፣ ህዝብ ሊያየው ይችላል። በእኛ በኩል ቀደም ብለን በርከት ያለ ገንዘብ ህዝብ እንዲረዳን ጠይቀን ሰፊ ገንዘብ ስላገኘን በሱ ነው ስራ የምንሰራው። በተቻለ መጠንም መቀላቀል እንዳይኖር የመንግስትን ንብረት ለዚህ ምርጫ አላማ እንዳይውል ጥረት ተደርጓል። የሆነበት ዋናው ምክንያት ከዚህ ቀደም የነበሩ ምርጫዎች ኢትዮጵያ ውስጥ ምን አይነት መልክ እንዳላቸው እናውቃለን። ያ ነገር እንዳይደገም አንዱ ግባችን ስለሆነም ጭምር የስልጣናችን አካል የነበረው ሀሳብ ይሄ ነው። ለካድሬዎቻችን የነገርነው አንዱ ነገር ከዚህ ቀደም ኢትዮጵያ ውስጥ ሲደረግ የነበረው ምርጫ አንድ ዳቦ የሚቆርስ ሰው ዳቦውን 4 ቦታ ከከፈለው በኋላ አንደኛው ክፋይ ዳቦውን ላመጣው ሰውዬ፣ አንደኛው ክፋይ ዳቦውን ለቆረሰው ሰውዬ፣ አንደኛው ክፋይ ደግሞ ለማህበሩ ሊቀመንበር፣ ሌላ የመጨረሻው ክፋይ ቀድሞ ለመጣ ወደዚህ ቦታ ብሎ 4ቱንም የዳቦ ቁራሾች ለራሱ ወሰደው። እንደዚህ አይነት ምርጫ የሚባል ነገር ተፈጥሮ ብዙ ሀብትና ጊዜ አባክነን መልሰን ዳኛ ሆነን የምንወስደው ነገር እንዲፈጠር አንፈልግም። ቀድሞ ነገር አሸናፊ ወይም ተሸናፊ የሚባል ነገር የሚኖረው የመሸናነፍ ሜዳውም የጨዋታ ስርዓቱም ለሁለቱም ቡድኖች የሚያጫውት ከሆነ ብቻ ነው። አንድ ቡድን ብቻውን ገብቶ ተጫውቶ አሸነፍኩ ሊል አይችልም። ኢትዮጵያ ውስጥ አሁን ባለው ሁኔታ ተቃዋሚ ፓርቲዎች በእርግጠኝነት መናገር የሚቻለው ባለፉት 5 ምርጫዎች ከተደረጉ እጅግ የተሻለ የውድድር አውድ አላቸው። ለዛ የመጀመሪያው ምርጫ ቦርድ ነፃና ገለልተኛ መሆኑ። እኛ እንደ ፓርቲ እንደሚፎካከር ያለን ፍላጎት ብዛትና ልክ ሳይሆን ያን የሚወስነው አካል ከሁሉም ኃይሎች ገለልተኛ ሆኖ ነፃ ሆኖ ከመንግስት ጫና ውጭ በራሱ እቅድና ፍላጎት ስራ የሚሰራ መሆኑ ያን አውድ የተሻለ ያደርገዋል። ያም ቢሆን ተቋሙ በሚፈለገው ደረጃ ቆሞ ጠንካራ ሆኖ ማስፈጸም እስከሚችል እዚህም እዚያም ስህተቶች ሊኖሩ ይችላሉ። ግን በንጽጽር እስካሁን ከነበረው እጅግ የተሻለ የምርጫ ስርዓት አለ ማለት ይቻላል። ኢትዮጵያ ውስጥ ኢትዮጵያ በብዙ መንገድና በብዙ ምክንያት ፈተና በዝቶባታል። ለምንድን ነው ኢትዮጵያ ፈተና ያበዛባት? ኢትዮጵያ ለምን ለዚህ ተዳረገች? ኢትዮጵያ ፈተና በዝቶባታል የሚል ሀሳብ ያው በተደጋጋሚ ይደመጣል እና ለአንተም ለአድማጩም ለሚመለከተንም ሰው አደራ ማለት የምፈልገው ስናልፍ ፈተናው እንዳይረሳ ነው። ፈተና እንዳለብን ማወቅ በጣም ጥሩ ነገር ነው። ፈተናውን ግን ስንሻገር ደግሞ መዘንጋት ተገቢ አይደለም። ከመጣን ጊዜ ጀምሮ በየዕለቱ በፈተና የተሞላ በቻሌንጅ የተሞላ ጉዞ ነበረን። ከምስራቅ ከሶማሌ ጀምሮ አልፈን ስንሻገር ይዘነጋል፣ አልፈን ስንሻገር ይዘነጋል፣ አልፈን ስንሻገር ይዘነጋል። ያ መዘንጋት የለበትም። ሁለተኛ ብዙ የምንሰማው ድምፅ የጠላቶቻችን ድምፅ ነው። የሚቃረኑ ኃይሎች ድምፅ ነው በጣም ብዙ የሚሰማው አየር ላይ። ጠላቶቻችን ገብቷቸዋል። የምንጓዝበት ጉዞ
ወዴት እያመራ እንደሆነ ጠንቅቀው አውቀውታል። የብልጽግና ጉዟችን የማይቀለበስ መሆኑን ኢትዮጵያ ለአካባቢ ሀገራት አንክርና የምትቀጥል መሆኑን ገብቷቸዋል። ይሄንን ደጋግሞ ማፍረሻ መንገድ ብለው የሚያስቡትን የጥላቻ እና ጠቃሚ ያልሆኑ ጉዳዮችን አየር ላይ ይሞላሉ። ነገር ግን የኛ የሚባለው ሰው ደግሞ ጠላቶቻችን ደጋግሞ የሚነግሩን ጉዳይ የውስጥ ድክመታቸው አካል እንደሆነ ያውቅ። ስለ ኢትዮጵያ መድከም፣ ስለ ኢትዮጵያ መፈተን፣ ስለ ኢትዮጵያ ችግር ውስጥ መግባት ከሌላ የምንሰማው ድምፅ በእነሱ ውስጥ ያለው ድካም መገለጫ አድርገን ካልወሰን ችግር ነው። ለምሳሌ ባለፈው አንስቼዋለሁ። ብልጽግና መጥቶ አስቦ አቅዶ የሰራቸውን ጉዳዮች አላነሳቸውም። ለምሳሌ እንጦጦ ሰራን፣ ሚቲ ሰራን ብዬ አልናገርም። እነሱ ይቆዩልን። ነገር ግን በዚህ ፈተና ውስጥ ቀድሞ ሰላም ነበር፣ የተሻለ ጊዜ ነበር በሚባል ጊዜ ውስጥ የቆሙ የተበላሹ ስራዎችን ብቻ አንስተን ህዳሴ በነበረው ሂደት ከዚህ ቀደም ብየዋለሁ 20 ዓመትም አያልቅም። ኤሌክትሮሜካኒካሉን እንዳለ አፍርሰን 450 ሚሊዮን ዩሮ ተጨማሪ ሀብት አፍስሰን አመራሩን፣ ስርዓቱን፣ አሰራሩን፣ ካምፓኒውን ቀይረን ነው ህዳሴ የሰራ ያለ ነው። በሰላሙ በተሻለው ጊዜ ያን ማድረግ ሳንችል ቀርተን አሁን በፈተናው ጊዜ እንዴት አደረግ ነው? ኮይሻ ሙሉ በሙሉ ቆሞ ነበር። ህዳሴ እንኳን ከነምናምኑም እንቅስቃሴ አለ። ኮይሻ ኮምፕሊትሊ ቆሞ ነበር ስራው። አሁን ፈተና አለ በምንልበት ሰዓት፣ ችግር አለ በምንልበት ሰዓት ነው ገንዘብም ጉልበትም ኃይልም መሪም መድበን ኮይሻ እንደ አዲስ እየሰራ ያለው በአሁን ሰዓት። ሌላም ግድቦች ላነሳ እችላለሁ። የግድብ ይብቃና ሱካርን እናንሳ። 10 ገደማ ሱካር ፋብሪካዎች ያኔ የተሻለ ሰላም የተሻለ ጊዜ በሚባልበት ፈተና የለም በሚባልበት ሰዓት ተጀምረው ሊጠናቀቁ አልቻሉም። ከለውጡ በኋላ 7 አጠናቀናል። 92 ቢሊዮን ብር ገደማ ለዚህ አወጥተናል። በፈተና ውስጥ የምንቆም ሳይሆን ፈተናን ችግርን ተቋቁመን የምንሻገር መሆናችን ያለውን እንድምታ ማየት እንድንችል ነው። 4 አግሮ ኢንዱስትሪዎች ጀምረናል በ4 ክልሎች። በዚህ ፈተና በተባለ ጊዜ ውስጥ 3ቱን አጠናቀናቸዋል። ከህንፃ ከፕሮጀክቶች አንጻር በጣም በርካታ ጉዳዮች ሊነሱ ይችላሉ። አንድ ሰው ተቀምጦ ዳገት እዚያ ማዶ እያየ እዚህ ዳገት ላይ በወጣ ይደክመኛል፣ እዚህ ዳገት ላይ ብጓዝ አደጋ ያጋጥመኛል፣ አውሬ ሊገጥመኝ ይችላል እያለ ተቀምጦ ሊያላዝን ይችላል። ወይም ደግሞ ትንሽ እየወጣ ሞክሮ የዳገቱ ጥንካሬና ክብደት ፈትኖኛ ብሎ ሊቆም ሊመለስ ይችላል። ነገር ግን ጨክነው የተራራው ጫፍ ላይ የወጡ ሰዎች ፈተናውን ማለፍ ብቻ ሳይሆን እዚያ የተራራ ጫፍ ላይ በመቆማቸው ምክንያት አሻግረው የሚያዩት አዳዲስ ተስፋ፣ አሻግረው የሚያዩት አዳዲስ እድል ይፈጠራል። እኛ የሚፈትነን ነገር እንዳይኖር አንፈልግም። የሚፈትነን ነገር እንዳያቆመን ነው የምንፈልገው። በፈተና መቆም አንፈልግም። በእርግጥ የሀገር መከላከያ ሚኒስቴርን ብንወስድ ብዙ ፈተናዎች ገጥመውታል። በእርግጠኝነት የምናገረው ዛሬ ያለው የሀገር መከላከያ ሚኒስቴር በኢትዮጵያዊነቱም በውስጥ ጥንካሬውም በተቋማዊ ግንባታውም ባለፉት 30 ዓመታት ኢትዮጵያ ካላት ወታደር በእጅጉ የበለጠ ነው። አሁን ወታደር ነው እየፈጠርን ያለ ነው። ሰላምታ የሚያቅ፣ ስርዓት የሚያቅ፣ ሀገር የሚወድ፣ ባንዲራ የሚያከብር፣ ለባንዲራ መስዋዕት የሚሆን ወታደር ነው እየፈጠርን ያለ ነው። በእያንዳንዱ በተፈተንባቸው አውዶች ውስጥ የተሻለ ቁመና እየፈጠርን ለመሄድ እድል አግኝተናል። ፈተናዎቹን የምናየው በዚህ መንገድ። ነገር ግን አሁን ሰሞኑን ካለው የኳስ ጨዋታ አንጻር እንኳን ወስደን ብንመለከት 2 የሚቃረኑ ግሩፖች በአንድ ሜዳ ውስጥ ኳስ ይጫወታሉ። በዚህኛው ግሩፕ ያለ በኤ ግሩፕ ውስጥ ያለ አንድ አጥቂ ሰው ኳሱን ይዞ ለማጥቃት ቢንደረደር ከሚቃረነው ኃይል ሊገጥሙት የሚችሉት ጉዳዮች ከሞላ ጎደል ይታወቃሉ። አንደኛው በብቃት በልጦ በችሎታ በልጦ ኳሱ መቀማት ነው። ምንም ሕግ ሳይጣስ በተሻለ ብቃት ኳሱን ቀምቶ በወገን ኃይል ላይ ግብ እንዳያስገባ ማድረግ ነው። በብቃት የማትበልጠው ሰው አስቸጋሪ ሰው ከሆነ ሰውየው የሚያጠቃው ግለሰብ ዳኛ ሳያይ ራስህን ደብቀህ ጎንትለህ ጎትተህ ጠልፈህ ኳሷ እንድትቀር እንድትጨናገፍ ማድረግ ነው። በችሎታም ካልበለጥክ ዳኛን ደብቀህም ማስቀረት ካልቻልክ ሶስተኛው ነገር ዳኛ እያየም ቢሆን ፋውል መስራት ነው።
ዘለህ እግር ውስጥ መግባት ነው፣ ፋውል መስራት ነው። ከዚህ በኋላ ያለው ጉዳይ የተጫዋቾቹ ጉዳይ ሳይሆን የዳኛው ጉዳይ ነው። ብቃት ያለው በትክክል የሚቆጣጠር በራሱ የሚተማመን ዳኛ ከሆነ ፋውል ሲያይ ቀይ ይሰጣል፣ ቢጫ ይሰጣል፣ ቅጣት ምት ያዛል። ብዙ ጊዜ ግን እንደምናየው ፋውል ተሰርቶ በገሃድ እያየን ዳኞች ሊያልፉት ሁሉ ይችላሉ። እኛ አሁን ባለው ፈተና ውስጥ የምናየው እንፈተናለን፣ እንማርበታለን፣ ከተራራው ጫፍ እንወጣለን፣ አርቀን አሻግረን እንመለከታለን፣ ኢትዮጵያም ባለድል እናደርጋለን። ፈተና አልባ ጉዞ ሳይሆን በፈተና ውስጥ አሸንፈን የምንሻገርበትን አውድ ነው የምናየውና ኢትዮጵያ ውስጥ ያለውን ነገር በዚህ አግባብ ማየት ጠቃሚም ተገቢም ይመስለኛል። ክቡር ጠቅላይ ሚኒስትር፣ ፈተና ብሎ ህብረተሰቡ ከሚያነሳው ጥያቄ ውስጥ አንዱን ላንሳ። የሱዳን ጦር የኢትዮጵያ ሉዓላዊ ግዛት አልፎ መግባቱና መሬት ወሮ መያዙ ነው። ሁለት ጥያቄ ነው የሚነሳው። አንዱ ኢትዮጵያ ጦሯ የት ሄዶ ድንበሯ ታልፎ የሱዳን ጦር ሰራዊት ገባ ነው። ሁለተኛው ለምንድን ነው መንግስት የተወረረ መሬቱን የማያስመልሰው? ምንድን ነው ምላሾት? ቅድም እንዳልኩ ፈተናን የሚያቆም የሚያስቀር ሳይሆን የምትሻገርበት አድርጎ ወደ ላቀ ደረጃ የሚያወጣ አድርጎ ማየት የተፈታኙ ድርሻ ነው የሚሆነው። ኢትዮጵያ አሁን ባለችበት ሁኔታ በትንሽዬ ወራጅ ኩሬ ውስጥ ብቅ ብሎ እንደሚታይ ድንጋይ መውሰድ ትችላለህ። በዛ ኩሬ ውስጥ ብቅ ያለ ድንጋይ ካለ አላፊ አግዳሚው ውሃ ረግጦ ላለመሻገር ያንን ድንጋይ እየረገጠ መሻገር ይመርጣል። ያንን ድንጋይ ካልረገጠ እና ውሃውን ከረገጠ ልብሱ ጫማው ይበላሽበታል። ጠንከር ያለ አለት በወራጅ ውሃ ውስጥ ወይም በትንሽ የኩሬ ውስጥ ካገኘ እሷ ረግጠ ትረማመዳል እንደ ድልድይ እያደረገ። አሁን እዚህም እዚያም ችግር ሲያጋጥም ኢትዮጵያን በዚያ መንገድ ማየት የሚፈልጉ የቅርብም የሩቅም ኃይሎች አሉ። ነገር ግን የሱዳንን በሚመለከት መከላከያ የት ሄዶ ነው የሚለው ጥያቄ መከላከያ የት እንደነበረ ማያቅ ኢትዮጵያዊ አለ ብዬ አልገምትም። በተደጋጋሚም ሳነሳው ስለነበረ ሱዳን ድንበር ላይ የነበረው ወታደር ከወያኔ ጋር በነበረው ግጭት ወደዛ ተሰማርቶ ስለነበረ ነው የሱዳን ጦር ቦታውን የያዘው። የሱዳን ጦር ቦታውን ከያዘ በኋላ በቅርቡ አንድ የሱዳን ወታደራዊ አመራር እንዳሉትም ምንም አይነት ግጭት ከኢትዮጵያ ወታደር ጋር አላደረጉም እስካሁን ድረስ። ምክንያቱም የሱዳን ሕዝብ ለኛ ወንድም ሕዝብ ነው። የሱዳን ሕዝብ የኢትዮጵያን ሕዝብ ይወዳል። ይህም በደንብ በተግባር የምናውቀው ነገር ነው። የሱዳን ሕዝብ ከማንም በላይ ለኛ ቅርብ ሕዝብ ነው። ቅድሚያ የሰጠነው ዲፕሎማቲክ በሆነ መንገድ ጉዳዩን ማየት ነው። ምክንያቱም የድንበር ጉዳይ ከዚህ ቀደም ኢትዮጵያ ሞክራዋለች ከኤርትራ ጋር ሞክራ በጦርነት አሸንፋ ወደ ፍርድ ቤት ሄዳ የምናውቀው ነው ውጤቱ። እና አሁንም ሰው ገለን ሰው መቶብን መሬት ከያዝን በኋላ ሄዶ ጉዳዩ ወደ ሕግ የሚቀርብ ከሆነ በዓለም አቀፍ ሕግጋቶች የሚታይ ከሆነ ቀድሞ ወደ ውጊያ መሽቀዳደም ጠቃሚ ነው የሚል ሀሳብ የለንም። ለኛ ብቻ ሳይሆን ለሱዳን ይጠቅማል የሚል ሀሳብ የለንም። እኛንም ሱዳንን የሚጎዳ ሀሳብ ነው። ሰክነን በውይይት ማየት ይሻላል ብለን እናስባለን። ይሄ ለኛም ለነሱም እንደሚጠቅም ጥርጥር የለውም። ከዚህ ውጭ ያለው አማራጭ እኛም የምንጎዳበት እነሱም የሚጎዱበት እንደሆነ ቅንጣት ጥርጣሬ የለንም። ለምሳሌ አንድ ምሳሌ ለማንሳት በአንድ ቁር ኃይለኛ ብርድ ወቅት በአንድ አካባቢ በርከት ያሉ ከብቶች ይኖሩ ነበር ይባላል። እነዚህ ከብቶች ብርዱን ለመከላከል እየተሻሹ ተጠጋግተው አንዱ ሌላኛው ሙቀት እየሰጠ በጋራ ለመኖርና ያንን መከራ ጊዜ ለማለፍ ጥረት ያደርጉ ነበር እና እየተገፋፉ እየተሻሹ ሙቀት የተቀባበሉ ሲኖሩ ከመተሻሸት ብዛት የአንደኛዋ ጀርባ ይላጣል ወይ አንዳንዶቹ ይላጣል እና ከምላላጥ እና ቆዳዬ ከሚገፈፍ ራቅ ብዬ ብቀመጥ ይሻለኛል ብሎ የመረጡ ከብቶች ራቅ ብለው ተቀምጠው ያ ሲያገኙ የነበረው ሙቀት ስለቀረባቸው በጊዜ ብዛት ሞቱ። ሞታቸውን ያዩ ሌሎች ከብቶች መልሰው ተጠጋግተው ሙቀት የተሰጣጡ ለጊዜው መቁሰል ከመሞት ይሻላል፣ ከምንሞት ለጊዜው አንዳችን ሌላችን ሙቀት እየሰጠን ብንዘልቅ ይሻላል ብለው መኖር ቻሉ ይባላል። የኛና የሱዳን ጉዳይ እንደዚህ ነው። በመደጋገፍ ውስጥ ሱዳን ችግር ሲገጥማት ሮጠን ሄደን ደግፈን እንደ ሀገር እንድትቆም ሞክር አድርገናል።
ለምን ለእኛም ሰው ይጠቅመን ወንድም ህዝብ ስለሆነ። አሁን ደግሞ እኛ ነካኩን ብለን ለዚያ አይነት ምላሽ ለመስጠት ቅድሚያ ማየት የሚገቡንን ጉዳዮች ሳናይ ብንሄድ ሱዳኖች ይጎዳሉ፣ እኛም እንጎዳለን። ጉዳቱ ሁላችንም ያጠፋናል። እንደዛ እንዳይሆን በትዕግስት ጉዳዩን እያየን ያለ ነው። በእኔ እምነት ከሱዳን ወንድም ህዝብ ጋር ብዙ መከራ ብዙ ችግር ስላሳለፍን ምን ወደው የሚወደን ህዝብ ስለሆነ በጋራ ለማደግም በጣም መልካም እድሎች ያለን ህዝብ ስለሆነ ጉዳያችን በንግግር ይፈታል የሚል እምነት አለኝ። በንግግር በውይይት በህግ አግባብ ይፈታል የሚል እምነት አለኝ። ነገር ግን እነዚህ ጉዳዮች ሁሉ በሁሉም ሙከራ ዝግ ከሆኑ ሁሉም ትዕግስት የማይመልሳቸው ከሆነ ያው እንደሚታወቀው ማንም ሰው ማንም ሀገር ሱዳን ብቻ አይደለም ማንም ሀገር ከህግ አግባብ ውጪ የኢትዮጵያን አንድ ስንዝር መሬት ወስዶ መቀመጥ አይችልም። ያ ሱዳኖችም ያውቁታል፣ እኛም እናውቀዋለን። ይህ ቦታ አከራካሪ ቦታ ነው። ቦርደር የሚባለው ጉዳይ የእኛም የነሱም ጉዳይ ሳይሆን የገዢዎች መስመር ነው። በገዢዎች መስመር ምክንያት ግጭት መፈጠር የለበትም። በንግግር ሰተን በመቀበል ልንፈታው እንችላለን። ለምሳሌ ኬንያ ብትወስድ የቦረና ኦሮሞዎች ከፊሉ ኬንያ ውስጥ አለ፣ ከፊሉ ኢትዮጵያ ውስጥ አለ። ዘሴም ቋንቋ የሚናገሩ አንድ ህዝቦች ናቸው፣ ግን ቦርደራችን መሀል ላይ ከፍሏቸዋል። በሶማሌ ብትሄድ እንደምታውቀው ከፊሉ ሶማሌ እዚህ ነው፣ ከፊሉ ሶማሌ እዛ ነው። ጅቡቲ ብትሄድ ከፊሉ ሶማሌ ከፊሉ አፋር እዚህ ነው፣ ከፊሉ አፋር እዛ ነው። ኤርትራ ብትሄድ ከፊሉ ትግራይ እዚህ ነው፣ ከፊሉ ትግራይ እዛ ነው። አፋርም እንደዚሁ። ብዙ ብሔሮች እኛ አካባቢ ላይ ግማሹ እዛ ሀገር ግማሹ እዚህ ሀገር ይሆናል። አንድ ህዝቦች ቤተሰቦች ይከፈላሉ። በእኛና ሱዳን መካከልም እንደዚሁ የምንጋራቸው ባህሎች፣ ቋንቋዎች፣ ህዝቦች ይኖራሉ። ይህንን በንግግር መፍታት በትዕግስት ማየት ለእኛም ለነሱም ስለሚበጅ በከፍተኛ ጥንቃቄ ጉዳዩን እስካሁን መንግስት የሄደበት የትዕግስት እና ጉዳዩን በሰላማዊ ንግግር የመፍታት ሂደት የተሻለ ውጤት ወይም ደግሞ ሁለቱም ሀገራት የሁለቱንም ጥቅምና ፍላጎት ባስከበረ መልኩ እንዲሄድ የሚያስችል ውጤት አይታችሁበታል? ምን አይነት ግምገማ ነው ያላችሁ? እንግዲህ አንድ የላቀን ነገር ለማግኘት ስትፈልግ የተሻለ ነገር ለማግኘት ስትፈልግ በትዕግስት በውይይት በንግግር እፈታለሁ ስትል የቅዱስ ያሬድ ትዕግስት ካልተላበስክ በስተቀረ ዘላቂ ድል አታመጣም። እየወደቁ እየተነሱ በትዕግስት መጠበቅ ነው ያሉኝ። ቅዱስ ያሬድ እየወደቀ እየተነሳ ብቻ ሳይሆን እየወደቀች እየተነሳች ያያትን ትል የመውደቂያው መጨረሻ ሳይሆን ከውድቀት ውስጥ ተነስቶ መሻገር ማለፍ እንደሚቻል አምኖ ጸንቶ ባይመለስ ኖሮ ያ ወደ አክሱም የሚያደርገው ጉዞ ቢሳካ ኖሮ አሁን የምናውቀው ዓለም ይደነቅበት ፈጠራ አይኖሩ ነበረ። ትዕግስት ስትል ብዙ የምታልፋቸው ጉዳዮች አሉ። ከሱዳን ጋር ባለው የድንበር ግጭት እስካሁን በሰላማዊ መንገድ መሄዳችንን መንግስት በከፍተኛ ሁኔታ በቅርበት የሚከታተለው ብቻ ሳይሆን ትክክል ብሎ የሚያስበው ነው። ወደፊትም ቢሆን በንግግርና በውይይት ልንፈታው ይገባል ብለን እናምናለን። ምክንያቱም ይህ የመሬት ጉዳይ ብቻውን የቆመ ጉዳይ አይደለም። አብሮ የሚከቡት በጣም ብዙ ጉዳዮች ስላሉ እያንዳንዱ ጉዳይ በየራሱ ፐርስፔክቲቭ እያየን ካልፈታን በስተቀረ ዝም ብለን ዘለን የምንገባበት አንዱ አንደኛውን እየጎተተ የተወሳሰበ ጉዳይ ውስጥ አስገብቶን ባለድል ስለማያደርገን ትዕግስቱ አስፈላጊ ተገቢ እና ጠቃሚ ነበር። ይቀጥላልም። የሚቀጥለው ትዕግስት ግን አልቲሜትሊ የኢትዮጵያን መብቶች እና ግዛቶች የሚነካካ በሚሆንበት መንገድ አይፈጸምም። በህግ በስርዓት በውይይት ፈር ይይዛል የሚል ጽኑ እምነት ነው ያለን። በዛ አግባብ ነው ይሄን ያለን። ወደ ታላቁ የህዳሴ ግድብ እንለፍ። ታላቁ የህዳሴ ግድብ ቀደም ሲል ተናግሮታል። በዚህ ቃለ መጠይቅ ካሁን በፊትም ሲናገሩ ነበር። ከሞት ታድገነዋል ብለዋል። ከሞት ታደግ ነው ያሉት ታላቁ የህዳሴ ግድብ አሁን የት አደረሳቸው? አንድ ሰው ወደ ሞት ጎዳና እየሄደ እያለ ወደ ሕክምና ቢሄድ ሕክምና ሄዶ ተመርምሮ በሽታው ከተለየ በኋላ መድኃኒት ሲሰጠው የሚሰጠው መድኃኒት ለአንድ ወር ሊሆን ይችላል፣ ለ15 ቀን ሊሆን ይችላል፣ ለ3 ዓመት ሊሆን ይችላል። መድኃኒቱን እየወሰደ በሄደበት ጊዜ እያገገመ የሆነ ጊዜ ላይ የበለጠ ጥንካሬ እየያዘ ይቆማል ማለት ነው እንጂ አንድ ያመመው ሰው ዛሬ ሆስፒታል ሄዶ አንድ መርፌ ከተወጋ ወዲያውኑ ቆሞ ጤነኛ ሆኖ ይመለሳል ማለት አይደለም። ህዳሴን እደግመዋለሁ፣ ከሞት ታድገነዋል። ህዳሴ ወደ ሞት እየተጓዘ ሳይሆን ወደ ህይወት እየተጓዘ ነው ያለው።
ምንም ጥርጥር የለውም። ወደ ህይወት የሚደረገው ጉዞ ልክ ወደ ሞት የተደረገው ጉዞ ኦቨርናይት እንዳልነበረው በአንድ ጀንበር እንዳልተሞተው ሁሉ በአንድ ጀንበር ህዳሴ ተነስቶ አይቆምም። ህዳሴ ማለት በጣም ሲበዛ ግዙፍ ፕሮጀክት ነው። እንኳን ልትሰራው እንኳን ችግሩን ተረድተህ ልትፈታው ይቅርና ለማየትም አይተህ የማትጨርሰው የሚገለጸውን ገለጻ ሰምተህ የማትረዳው በጣም ውስብስብ ፕሮጀክት ነው። እዚህ ሆነን እንደምናስበው በሚዲያ እንደምናየው አይደለም። ምናልባት እናንተ የማየት እድል አላችሁ ብዬ ተስፋ አደርጋለሁ። በጣም ትልቅ ፕሮጀክት ነው። ብዙ የሚያስደንቁ ሴትና ወንድ ኢትዮጵያውያን ጀግኖች ቀንና ማታ እየሰሩ ህዳሴ እንዳይሞት እንዲድን እና ለኢትዮጵያ ምስት ትሩፋት እንዲሆን በጣም እጅግ አመርቂ የሚባል ስራ እየሰሩ ነው። ግን ችግሮቹን ማየት ከፈለክ የውጩን ነው ብዙ ጊዜ የሚነገረው እንጂ ለምሳሌ ከሲሚንቶ ፋብሪካ ብንጀምር የሲሚንቶ እጥረት ህዳሴን ይነካከዋል። ህዳሴ ላይ የሲሚንቶ እጥረት እንዲቀረፍ ሲሚንቶዎች የሚያመርቱን ሲሚንቶ ወደ ህዳሴ ይላኩ ሲባል አሁንም በጣም በርካታ ባንዳዎች ስላሉን የህዳሴ ሲሚንቶ ጥሩ ማቴሪያል ወደ ፋብሪካ የሚያመጣው ቤልት ይቆረጣል። ቤልት ሲቆረጥ ዘሆል ፎከሳችን ሲሚንቶ ጋር ይሆናል። ቶሎ መጠገን ማስተካከልና ሲሚንቶ እንዲመረት ማድረግ። ተመረተ፣ ችግር ተፈታ ደግሞ ሲባል መኪናዎች ከዚህ ቀደም ከሲሚንቶ ፋብሪካዎች ህዳሴ ለመውሰድ 3 ቀን ይፈጅባቸው ከሆነ አሁን በመንገዱ ምክንያት 10 ቀን ይፈጅባቸዋል። መንገዱን ለማስጠገን ደግሞ ኮንትራክት ስናወጣና ኩባንያዎች ስንጋብዝ ሽፍቶች በዛ መንገድ ስላሉ መጠገን እንቸገራለን መንገዱን ይላሉ። መከላከያ ሽፍታም ተከላክሎ መንገድ እንዲጠግን አድርገን ስንፈታው እና ሲሚንቶ በገፍ ሲደርስ እዛ ደግሞ በዛ ልክ ማውረድ ፈተና ይሆናል። እዛ በዛ ልክ ማውረድ ፈተና መሆኑን ስንፈታ የመኪና ትራንስፖርት ችግር ያጋጥማል። የትራንስፖርት ችግር ስንፈታ የገንዘብ ችግር ያጋጥማል። የገንዘብ ችግር ስንፈታ በቅርቡ ያጋጠመን አንዱ ፈተና የሰሞኑ ዝናብ እንደምታውቁት በቀን 30-35 ሴንቲሜትር ይጨምር ነበር ግድቡ። ዝናቡ እየዘነበ የምንወስደውን ሲሚንቶ ኮንክሪት የመሙላት ጉዳይ በከፍተኛ ደረጃ አስተጓጉሎት ነበር። ልንሰራ አልቻልንም። ከውጭ ያለውን ጫና ዲፕሎማሲ፣ ሚዲያ ምናምን ትታችሁ በእያንዳንዱ የስራ ሂደት ውስጥ በየቀኑ ህዳሴ እየገጠመው ያለውን ፈተና እየፈቱ ማለፍ በራሱ በጣም ከፍተኛ ፈታኝ ጉዳይ ነው እና የህይወት መስመሩ እንዲሁ ዝም ብሎ በንግግር የሚመለስ ሳይሆን በየቀኑ በመለየት በመፍታት በመስራት ውጤት በማምጣት የሚረጋገጥ ነው። በዚህ አግባብ ነው ህዳሴ እየሄደ ያለው። በእኔ እምነት ህዳሴ ለሱዳን ህዝብ በረከት፣ ለግብጽ ህዝብም ከፍተኛ ጠቀሜታ፣ ለኢትዮጵያም ብርሃን ሊያመጣ በሚያስችለው አግባብ እየተጓዘ ነው ብዬ አስባለሁ። ማንንም ሳይጎዳ ሁላችን ጠቅሞ የሚያስፈልገው ውጤት ያመጣል የሚል እምነት ነው ያለኝ። ኢትዮጵያ ውስጥ እርስዎ የመጀመሪያ የፓርላማ ንግግሮትን ሲያደርጉ ሰቡ አንድ ያስተዋለው ነገር የትርክት ለውጥ ነው። የኔም ጥያቄ ይሄ የትርክት ለውጥ ላይ የተመሰረተ ነው። በዚህ 3 ዓመት ውስጥ እርስዎ አመጣው የሚሉት የትርክት ለውጥ እንዲያመጡ የሚፈልጉትን ያህል ደርሷል ወይ? እንግዲህ መጀመሪያ ትርክት ካሳንደስ ከቃል እንነሳ። ቃል በጣም ከባድ ነገር ነው። ለወንድም ለእህትህ ለልጆችህ የምትገባቸውን ቃሎች የማትፈጽም ከሆነ ቃል ሰርስሮ ስጋን ሰርስሮ ገብቶ አጥንትን የመስበር አቅም አለው። በጥፉም በመጥፎም በጥሩም የምንናገራቸው ቃሎች አለምላሚ፣ አሳዳጊ፣ አብቃይ መሆናቸውን የሚተገበሩ መሆናቸውን ማረጋገጥ በእጅጉ አስፈላጊ ነው። ዝም ብሎ መናገር ብቻውን ሳይሆን አስበን መናገር፣ የተናገርነውን መፈጸም መቻል እጅግ አስፈላጊ ነው። ከትርክት አንጻር ኢትዮጵያ ውስጥ ከባህላችን ከታሪካችን አብረን ከኖርንበት አጠቃላይ ልምምድ ወጣ ያሉ አዳዲስ ቋንቋዎች፣ ከፋፋይ ቋንቋዎች፣ የሚለዩ ቋንቋዎች በስፋት ኢትዮጵያ ውስጥ ሲዘሩ ኖረዋል ላለፉት ዓመታት። እነዚህ ጉዳዮች ያኔ ስንሰማቸው ልክ እንደ ሞትና እንደ ሕይወት ወዲያው ስለማይታዩ ጊዜ ወስደው ስር ሰደው ፍሬ አፍርተው አሁን ዛሬ የሚያባሉን፣ የሚያጠራጥሩን፣ የሚያለያዩን ሆነዋል። እኛም እንደነዚህ አይነት ትርክቶች ቢቀየሩ ይሻላል ስንል በማግስቱ የተሟላ ውጤት ያመጣል፣ በማግስቱ የትርክት ለውጡ ፍሬያማ ይሆናል ብለን ሳይሆን በልጆቻችን ላይ እየዘራን ከሄድን ጊዜውን ጠብቆ ፍቅር፣ ሰላም፣ አንድነት፣ መቀራረብ፣
ፈር እየያዘ ይሄዳል የሚል እምነት ስላለን ነው። እንግዲህ የፓርላማ ንግግር ያነሳውን የምመክር ነገር የፓርላማ ንግግር ዛሬ ተመልሰህ አድምጠው። እያንዳንዱ የፓርላማ ንግግር ያኔ የተነገረው እንደ ሶሻል ኮንትራት እንደ ቃል ኪዳን ተወስዶ ከሞላ ጎደል በሚያስደንቅ ሁኔታ ተፈጽሟል። እያንዳንዱን በዲሞክራሲ በኢኮኖሚ በሁሉም ብታይ የዛን ዕለት እኮ የኢትዮጵያ መንግስት ለሰራተኞቹ ደሞዝ ይከፍል አይችልም። እንኳን 450 ሚሊዮን ዩሮ ህዳሴ ላይ ኢንጀክት ማድረግ ቀርቶ ደሞዝ መክፈል አይችልም። እንኳን የቆሙ ስኳሮች መጨረስ ቀርቶ ቢሮ ገብቼ በማግስቱ እንዴት እናድርግ የሚለውን ጉዳይ መመለስ የሚያስችል ብቃት አልነበረም። አሁን ብዙ ጉዳዮች ያኔ በተገባው ቃል መሰረት መስመር እያያዙ መጥተዋል። ብዙ ደግሞ ይቀራናል። እንዳንዘናጋና እንዳንተኛ የሚያስፈልገው ነገር ለውጥ አለ ሲባል የለውጥ ጉዞ ፖዚቲቭ መስመር ይዘናል ማለት ነው እንጂ ሁሉ ችግር ተፈቶ አለቀ ማለት አይደለም። እና ያ ትርክት የሚያስፈልግበት ዋናው ምክንያት ሰዎች ከተባበሩ፣ ይቅር ከተባባሉ፣ ከተቀራረቡ፣ ከተስማሙ የተሻለ ውጤት ሊያመጡ ይችላሉ። ሰዎች በተፈጥሮ እጅግ የበዛ የበረከተ ብቃት አላቸው። የትርክት ለውጥ ላይ ኢትዮጵያን ማግነን በኢትዮጵያ ውስጥ ያሉ ልዩነቱን ከማጉለት ይልቅ በልዩነት ውስጥ ያለ አንድነትን ማንሳት ወደ እንደዚህ አይነት የትርክት ለውጥና ይሄ የትርክት ለውጥም የሚጠቀስ እና በመዝገበ ቃላትም ውስጥ የሚነገረው ደግሞ ተሻግሯልና የኔ ጥያቄ ለምንድን ነው ኢትዮጵያን ወደሚያገን አንድነትን ወደሚያቀነቅን ትርክት መምጣት የተፈለገው? ለምን? ይሄን ለምን ብሎ መጠየቅ ያስፈልጋል። ኢትዮጵያ የሚከፋፍለው ሀሳብ እኮ በተነን፣ ለየን፣ አባላን፣ አፋጀን። ካሁን በፊት የነበረው አፋጀን ክቡር ጠቅላይ ሚኒስትር ካሁን በፊት የነበረው ትርክት ኢትዮጵያ ውስጥ ያለ ልዩነትን የሚያጎላ በልዩነት ውስጥ አንድነትን የሚያጠናክር፣ በእናንተ ትርክት ኢትዮጵያን የሚያገን በአንድነት ውስጥ ልዩነትን ሰብስቦ የሚይዝ የሚል እንደዚህ አይነት ልዩነት ነው። ማን ያለው? ይሄ ከዚህ ቀደም የነበረው በልዩነት ውስጥ አንድነትን የሚያጠናክር ቢሆንማ ለምን እንጣላለን? ከዚህ በፊት የነበረው ልዩነትን የሚያጎላ ኢትዮጵያ የምትለውን ቃል መጥራት የሚጠየፍ ኢትዮጵያን በሀገራችን የተካ የኢትዮጵያን ሕዝብ በተለያየ መጠሪያ ሕዝቦች ብሎ የከፋፈለ። የኔም ጥያቄ ከዛ ወደዚህኛው ትርክት መምጣት ያስፈለገው ለምንድን ነው? ያ ጉዳይ በተግባር ኢትዮጵያን እየበተናት ስለሆነ እያሳነሳት ስለሆነ ኢትዮጵያ ውስጥ ትናንት የሚጋቡ የሚዋለዱ አብሮ የሚማሩ አብሮ የሚኖሩ ሰዎች በዚህ ትርክት ምክንያት አብሮ መቆም ሳይሆን አብሮ በአንድ በሚያምኑት የአምልኮ ስፍራ ማምለክ ተቸግረዋል። ክርስትና ተበትኗል፣ እስልምና ተበትኗል። እንደዚህ አይነት በዘር ላይ የተመሰረተ ነገር ለመፍጠር በእምነት፣ በባህል፣ በፖለቲካ የተሰራው ስራ አደገኛ ነው። ያን ለመቀየርና ኢትዮጵያ እንደ ሀገር አንድ ሀገር ናት። በውስጧ ብዙ ቋንቋ የሚናገሩ ሰዎች አሉ፣ ብዙ ባህል ያላቸው ሰዎች አሉ፣ የተለያየ ጾታ ያላቸው ሰዎች አሉ፣ የተለያየ ፍላጎት ያላቸው ሰዎች አሉ። ይህ እውነት ነው። ይህንን እውነት ዲናይ ማድረግ አይቻልም። እነዚህ ልዩነቶች ግን ወደ ምንጠፋፋበት ሳይሆን ተሰናስለን ጠንካራ ሀገር ወደ ምንፈጥርበት ማምጣት አለብን ነው። ኢትዮጵያን ማግነን ኢትዮጵያ ያላትን ህብረ ብሔራዊነት ሊዘነጋ ይችላል የሚል ስጋት ላላቸው ሰዎች ምንድን ነው ምላሾት? ይሄ በቁንጽል ጉዳዩን ከመገንዘብ የሚመጣ ጉዳይ ነው። ኢትዮጵያ ገና ኢትዮጵያ ከፍ ብላ ኢትዮጵያ በልጽጋ የሚከስር ኦሮሞ የለም። ኢትዮጵያ ተንኳሳና ተዳክማ ተከፋፍላ ግን ብቻውን ኦሮሞ ወይም ሌላ ዘር ሊገና አይችልም። የኢትዮጵያ ጥንካሬ የእያንዳንዱ ብሔር ጥንካሬ ውጤት ነው። የኢትዮጵያ ጥንካሬ የእያንዳንዱ ዜጋ ጥንካሬ ውጤት ነው። ኢትዮጵያን በተለያየ ጎራ ከፋፍለን በማዳከም ጠንካራ ባልሆነች ሀገር አንድ ባልሆነች ሀገር ውስጥ ያሉ በውስጧ የሚኖሩ ህዝቦች የተለያዩ ብሔሮች ጠንካራ ይሆናሉ የሚለው ሀሳብ በጣም ስህተት ነው። የኛ ዓላማ እነዚህ ብሔሮች በቋንቋቸው እንዲገለገሉ፣ ራሳቸውን እንዲያስተዳድሩ፣ ራሳቸውን እንዲያለሙ ምንም ብዥታም የለብንም። ምንሰራው በዛ አቅጣጫ ነው። ነገር ግን የአንዱ ብሔር እድገት፣ ልማት እና ከፍታ ለሌላው የሚያሰጋ የሚያስፈራ እንዲሆን ሳይሆን ሁለቱ ተያይዘው በጋራ አንድ ጠንካራ ሀገር እንዲፈጥሩ ማስቻል ነው። ያ ብቻ ነው መፍትሄው። ለዚህ እኮ ቀላል ነው መንገዱ። ከ100 ሚሊዮን በላይ ህዝብ ያላት ሀገር ናት። እነዚህ ዜጎች
አንዳቸው ለአንዳቸው መከታና ጋሻ ሆነው በትብብር በፈጠራ መንገድ መስራት ከቻሉ ምንም ጥርጥር የለውም ኢትዮጵያ አፍሪካ ውስጥ በብዙ ነገር ሻል ያለች አገር ማድረግ ይቻላል። አሁንስ አይደለም እኮ አሁን በጣም ትናንሽ አገሮች እኮ በከኛ በተሻለ ሁኔታ ይመዘናሉ። ምንም እንኳን ሚዛኑ መዛኙም አንድ አካል ቢሆንም ይሄን ለመቀየር ጠንካራ ሀገር ያስፈልጋል። ያ ጠንካራ ሀገር የአንድን ብሔር ማንነት የሚጨፈልቅ መሆን የለበትም። ቋንቋ የሚያጠፋ መሆን የለበትም። ሰው ራሱን በራሱ እንዳያስተዳድር የሚያደርግ መሆን የለበትም። ለዛ እኮ ነው በርከት ያሉ ቋንቋዎች የሥራ ቋንቋ ቢሆኑ ምንም ችግር የለውም፣ ለኛ ያቀራርበናል እንጂ አይጎዳንም። ከዚህ ወጥተን የሌሎች ሀገሮች ቋንቋ ለመማር ጥረት የምናደርግ ሰዎች አንዳችን የሌላችንን ቋንቋ ብንማር ይበልጥ ያግባባናል፣ ያቀራርበናል እንጂ ጉዳት የለውም። ያን ማድረግ እንችላለን ብልጽግና የሚልበት ዋናው ምክንያት ሞር ኢንክሉሲቭ ስለሆነ። ከፌዴራል ስርዓት አንጻር ከሆነ እያነሳ ያለው ሲዳማ የሚባለው ክልል እኮ የተመሰረተው በብልጽግና ነው። ጨፍላቂ ቢሆን ብልጽግና ኢትዮጵያ አንድ ትሆንና ብሔሮች መብታቸው አይከበሩ ቢል የሲዳማ ሕዝብ በራሱ ፍላጎት የወሰነው ውሳኔ አይከበርለትም። ተጨማሪ ቋንቋዎች አይመጡም። ክልሎች በራሳቸው እንዲያስተዳድሩ አይደረግም። ሌላው ቀርቶ ቲፒኤልኤፍ በትግራይ ውስጥ ከ40 ዓመት በላይ የቆየ ብቸኛ ፓርቲ ነው። ብቻውን ሲያስተዳድር የነበረ ፓርቲ ነው። ቲፒኤልኤፍ ሲፈርስ በቀላሉ ትግራይን የሚያስተዳድር ኃይል መፍጠር አይቻልም። ብልጽግና ግን የትግራይ ህዝብ ራሱን በራሱ ማስተዳደሩ ላይ ምንም ጥርጣሬ ስላልነበረው ከራሱ ልጆች ከተለያዩ ፓርቲዎች ተመምለው ትግራይን ያስተዳድራሉ እንጂ ከአማራ፣ ከኦሮሞ፣ ከወላይታ፣ ከጉራጌ አንድም ሰው ትግራይ ክልል ሄዶ እስክናደራጅ እንኳን ለአንድ ሳምንት አስተዳደር የተባለ ግለሰብ የለም። ለምን? የትግራይ ህዝብ ራሱን በራሱ የማስተዳደር መብቱ መከበር አለበት። ጥያቄ የለውም። ይሄ ቋንቋው መናገር መቻል አለበት። ጥያቄ የለውም። ያ ጉዳይ ግን ኢትዮጵያን እያፈረሰ መሆን የለበትም። ለኢትዮጵያ ጋሻ፣ ለኢትዮጵያ መከታ እየሆነ መሆን አለበት ነው ትርክቱ። ይህ ትርክት ደግሞ ካለምንም ጥርጥር ፍሬ እያፈራ ነው። ፍሬውም ጎምርቶና አብቦ እናየዋለን። በጊዜው የሚታይ ጉዳይ ይሆናልና መሰብሰብ፣ መሰናሰል፣ መደመር፣ በጋራ መቆም ይበልጥ ጠንካራ ያደርገናል እንጂ ደካማ አያደርገንም። ትግራይ ክልልን ጉዳይ የሚመለከት ጥያቄ ነው ማነሳው። የህግ ማስከበር ዘመቻው ሲከናወን የኤርትራ ወታደሮች ወደ ኢትዮጵያ ገብተዋል። ለምንድን ነው ድንበር ተሻግረው ወደ ኢትዮጵያ የገቡት? ትግራይ ላይ የነበረው ግጭት ሙሉ አውዱን ማየት ካልተቻለ እንደዚህ አይነት ኢንሲደንት እያነሱ መነጋገር ያስቸግራል። ትግራይ ላይ የነበረው ግጭት የኢትዮጵያ ወታደር ፊቱን ወደ ኤርትራ አዙሮ የኢትዮጵያን ድንበር የሚጠብቅ ኃይል ነው የነበረው። ሰሜን እዝ የሚባለው የተመታው ከጀርባው ሲመታ ጀርባ መመታት ብቻ ሳይሆን ስታፍ የተበተነ ኃይል በርከት ያለ ቁጥር ያለው በጠላት ኃይል እንዲያዝ ሆኖ እግረኛው ደግሞ ወደ ኤርትራ ወጥቷል። ወደዛ ሸሽቶ ገብቷል። ተደራጅቶ ተጠናክሮ ተመልሶ እንዲመጣ የተደረገው። በዚህ ሂደት ውስጥ የኤርትራ መንግስት የኛ ወታደር የነሱን ድንበር አቋርጦ ሲገባ አደጋ ደርሶበት ሲገባ የተቀበሉበት ያበሉበት መልሶም ደግሞ እንደ ምርኮኛ ሳይቆጥሩ እናውጣዋለን ስንል የፈቀዱበት መንገድ ከፍተኛ ምስጋና የሚገባው ነው። የትኛውም ጎረቤት ሀገር ቢሆን ይህም በቀላሉ አያደርገውም። የኤርትራ መንግስት ከኢትዮጵያ ሕዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። ነገር ግን ያን ውለታ ከዋሉ በኋላ ወደ ትግራይ ግዛት እንዴት ነው የገቡ የመጡት ለሚለው ጉዳይ ሁለት ነው ምክንያቱ። አንደኛው እነሱ አንዲት ሜትር ወደ ኢትዮጵያ ሳይገቡ ቲፒኤልኤፍ ሮኬት እየተኮሰ ጋብዟቸዋል። በተደጋጋሚ ኤርትራ ውስጥ ሮኬት እየተኮሰ ጥቃት ለማድረስ ሞክሯል። ለዚህ እነሱ ራሳችንን መከላከል አለብን የሚል አቋም እንዲወስዱ አድርጓቸዋል። ያም ሆኖ በመጀመሪያው የመልሶ ማጥቃት ሂደት ውስጥ የኤርትራ ጦር ወደ ኢትዮጵያ ድንበር አልገባም። የኤርትራ ጦር ወደ ኢትዮጵያ ድንበር የገባው የኛ ኃይል ወደፊት እየገፋ በሄደ ቁጥር አብዛኛው ድንበር ላይ የነበረው ቀጠና ክፍት ሲሆን በሄድንበት አውድ ውስጥ ጠላት የኢትዮጵያ መከላከያ መቋቋም እያቃተው እየተመታ እየሸሸ ስለሄደ ተሰብስቦ ወደ ኤርትራ ሊገለበጥ ሊመጣ ይችላል፣ ሊያጠቃን ይችላል የሚል ስጋት ስለነበራቸው ገባ ብለው
በእነሱ የሚያዋስናቸው አካባቢዎች ላይ ድንበር ይዘዋል። ያ የሆነበት ምክንያት ድንበር አካባቢ ላይ ያስቀመጥነው ወታደር አንስተን በዚያ ወታደር ጥቃት እየፈጸምን ስለሆነ ቋሚ ኃይል ያስቀመጥነው የለም። ክፍት ሆኖ ጥቃት እንዳይደርስብኝ የሚል መከራከሪያ አቅርቦ ነው የኤርትራ ሰራዊት ወደዛ የገቡት። እኛም ተረከቡን የሚል ነገር ተደጋጋሚ ያነሱ ነበር። በማንኛውም ሰዓት ድንበራችሁ መልቀቅ ዝግጁ ነኝ የሚል ቃል ተሰጥቶን ነበር። በዛው አግባብ ነው እየተሰራ ያለው። ኤርትራ ወደ ትግራይ የመጣበት ምክንያት ግን አንድም የሚከላከለው የመከላከያ ኃይል ስፍራውን ለቋል፣ ሁለተኛም ሮኬት እየተኮሱ ስለዚህ ራሱ ለመከላከል እንጂ የኢትዮጵያን ሰራዊት ለማገዝ አይደለም የገባው ነው። የኤርትራ ወታደር ወደ ትግራይ የገባው የራሱን ደህንነት ለመከላከል ነው። የራሱን ደህንነት መከላከሉን እንደ ሀገር ይህንን ቦታ ሸፍናችሁ ያዙልኝ የሚለውን ነገር በወቅቱ እኛ አልመለስንም። አሁን እየመለስን እንገኛለን። በአጠረ ጊዜ ውስጥ ይህ ጉዳይ